ሰኔ 4 ቀን 2004 ዓ.ም በኮሎራዶ ግዛት የምትገኘው ግራንቢ ከተማ የአርብ ከሰዓት በኋላው ጸጥታ ሰፍኖባታል። በማውንቴን ፓርክ ኮንክሪት ፋብሪካ የጥበቃ ቢሮ ውስጥ ሁሉም ነገር እንደተለመደው ነው። የጥበቃ ሰራተኛው ፊት ለፊት ባለው ስክሪን ላይ የካሜራ ምስሎችን እየተከታተለ ቅዝቃዜ የጀመረውን ቡናውን እየጠጣ ነው። ድንገት ግን አንዱ ካሜራ ላይ ያልተለመደ ነገር ታየ። በደቡባዊ አጥር በኩል የሆነ ነገር እየተከሰተ ነው። አቧራ ይጨሳል። ግድግዳው ወደ ውስጥ እየተናደ ነው። ሰራተኛው ወደ ስክሪኑ ተጠጋ። አንድ ግዙፍ ጥቁርና አስፈሪ ነገር ወደ ግቢው እየገባ ነው። ምንም መስኮት የለውም። አጥሩን ልክ እንደ ወረቀት እየቀደደው ወደ ውስጥ ገባ። ጥበቃው በመገረም ጮኸ። ከዛም እንዲህ አለ፣ "ኧረ ኑ ይውጥ! ይሄ ምንድን ነው?" በማለት እየጮኸ ነበር። ጩኸቱን ሰምቶ ሌላ ሰራተኛ መጥቶ ስክሪኑን አየ። እሱም በመቀጠል እንዴ ይሄ ታንክ ነው እንዴ ይሄ ታንክ እኮ ነው በማለት እሱም አብሮት መጮህን ቀጠለ። በግቢ ውስጥ የነበረው ፎርማን የመጀመሪያው የዓይን እማኝ ነበር። የናፍጣ ሞተር ሲጮህና ህንፃው ሲናድ ሰማ። ዞር ሲል ያየውን ነገር ሊያምን አልቻለም። ወዲያው ወደ 911 ደወለ። ከዛም እንዲህ አላቸው፣ ታንክ በከተማው ደቡብ በኩል በሚገኘው የኮንክሪት ፋብሪካ ውስጥ እየገባ ነው አላቸው። ፖሊስን በመቀጠል ምን አልክ? ድገመው አለው። ከዛም ፎርማን ታንክ ነው፣ ወታደራዊ ታንክ አሁን ግቢ ውስጥ ገብቷል በማለት ለፖሊሶቹ ተናገረ። ይህንን አስፈሪ ማሽን የሚነዳው ሰው ማርቪን ሂሜየር ይባላል። ማርቪን በ1947 በደቡብ ዳኮታ ተወለደ። ገና ከልጅነቱ ጀምሮ ማሽኖችን የመፍታትና መልሶ የመገጣጠም ልዩ ተሰጥኦ ነበረው። ጎበዝ በያጅና በትዕግስት የሚሰራ የእጅ ባለሙያ ነበር። በ1992 ወደ ግራንቢ ከተማ መጣ። ከተማዋ ጸጥ ያለችና በተራሮች የተከበበች ናት። ማርቪን እዚያ ቦታ በ$42,000 መሬት ገዝቶ ማውንቴን ቪው ማፍለር የተሰኘ የጭስ ማውጫ ጥገና ቤት ከፈተ። ለዓመታት ስራው ሰላማዊ ነበር። የታመነ ባለሙያ በመሆኑም ሁሉም ያከብረው ነበር። ነገር ግን ካጠገቡ ያለው መሬት ባለቤት ሲቀየር ሁሉም ነገር ተበላሸ። ጎረቤቱ የነበረው የማውንቴን ፓርክ ኮንክሪት ባለቤቶች የሆኑት የዶቼፍ ቤተሰቦች ነበሩ። እነዚህ ሰዎች በከተማ ውስጥ ትልቅ ተሰሚነት ያላቸው ከከንቲባውና ከባለስልጣናት ጋር የጠበቀ ግንኙነት ያላቸው ሰዎች ናቸው። አንድ ቀን ማርቪን ጋር መጥተው መሬቱ እንዲሸጥላቸው ጠየቁት። ማርቪን ግን አልተስማማም። መሸጥ አልፈለገም። ውጡልኝ አላቸው። እነሱ ግን ይሄ መሬት የግዴኛ ይሆናል፣ ብትሸጥ ይሻልሃል ብለው ዛቱበት። ማርቪንም በልቡ አልሸጥም ብሎ ወሰነ። ዋጋውን እስከ $1 ሚሊዮን አሳደገው። ይህ ሲሆን እነሱ በሌላ መንገድ መጡበት። የከተማው አስተዳደር ለኮንክሪት ፋብሪካው ማስፋፊያ ፈቃድ ሰጠ። ይህ ማስፋፊያ ደግሞ የማርቪን ብቸኛ መግቢያ መንገድ የሚዘጋ ነበር። ማርቪን ለከተማው ምክር ቤት አቤቱታ አቀረበ። በምክር ቤቱ ስብሰባ ላይ ለ3 ደቂቃ ብቻ እንዲናገር ተፈቀደለት። መንገዴ ከተዘጋ ንግዴ ይከስራል ብሎ ተማጸናቸው። ነገር ግን ባለስልጣናቱ አላዳመጡትም። አብዛኞቹ እሱም ማየት እንኳ አይፈልጉም ነበር፣ ምክንያቱም ውሳኔው አስቀድሞ ተወስኗል። ማርቪን አልተረታም። ጠበቃ ቀጠረ፣ ክስ መሰረተ፣ የጎረቤቶቹን ፊርማ አሰባሰበ። ነገር ግን ሁሉም በሩን ዘጉበት። በመጨረሻም የከተማው መስተዳደር ሌላ ክስ አመጣ። የፍሳሽ ማስወገጃ መስመር ከከተማው ጋር አልተገናኘም በሚል $250,000 ቀጡት። ማርቪን መንገዴን ዘግታችሁብኝ እንዴት አድርጌ መስመር ዘረጋለሁ ቢልም ሰሚ አላገኘም። ይህ የፍትህ መጓደል በማርቪን አእምሮ ውስጥ አንድ ትልቅ ውሳኔ እንዲያሳርፍ አደረገው። ማርቪን አንድ ግዙፍ ኮማትሱ ዲ3 55A የተሰኘ ቡልዶዘር ገዛ። ለ18 ወራት በሚስጥር ጋራዥ ውስጥ ሆኖ መስራት ጀመረ። ጎረቤቶቹ የሆነ ድምፅ ይሰማሉ። ነገር ግን ማርቪን ምን እየሰራ እንደሆነ ማንም አላወቀም። ይህ ማሽን ተራ ቡልዶዘር አልነበረም። ማርቪን በዙሪያው ላይ የብረትና የኮንክሪት ጋሻ ሰራለት። በመሃል ኮንክሪት ያለበት 2 የብረት ንብርብሮች። ይህ ጋሻ ማንኛውንም ጥይት አልፎ ተርፎም ፈንጂን የመቋቋም አቅም ነበረው። ማሽኑ መስኮት የለውም። ማርቪን ማሽኑን የሚነዳው በውጪ በተገጠሙ 5 ካሜራዎችና በውስጥ ባሉ ስክሪኖች ነው። ካሜራዎቹ እንዳይሰበሩ በጥይት በማይበገር መስታወት ተሸፍነዋል። በውስጡ ምግብ፣ ውሃ፣ አየር ማቀዝቀዣና የጦር መሳሪያዎችን አዘጋጀ። በመጨረሻም ማሽኑ 60 ቶን የሚመዝን ተንቀሳቃሽ ምሽግ ሆነ። ሰኔ ቀን 2004 ዓ.ም ማርቪን ወደ ማሽኑ ገባ። የጋራጁን በር በብየዳ ከውስጥ ዘጋው። አሁን ማንም ሊገባ አይችልም፣ እሱም ሊወጣ አይችልም። ከቀኑ 2:55 ላይ የ400 ፈረስ ጉልበት ያለው ሞተር ድምፅ ተሰማ። ማርቪን የገዛ ጋራዡን ግድግዳ አፍርሶ ወጣ። የመጀመሪያ ኢላማው የኮንክሪት ፋብሪካው ነበር። ህንፃዎቹን አንድ ባንድ አፈራረሳቸው። ፖሊሶች ደረሱ። ጥይት አርከፈከፉበት። ነገር ግን ጥይቱ እንደ በረዶ እየተንሸራተተ ይወድቅ ነበር። ማርቪን ወደ ከተማው መሃል አመራ። ቀጣዩ
ኢላማው የከተማው መስተዳድር ነበር። እሱንና የከተማውን ቤተ መጻሕፍት አፈረሰ። በመቀጠል በሱ ላይ መጥፎ ጽሑፍ ወደ አሳተመው የጋዜጣ መስሪያ ቤት ሄደ። ከተማዋ በፍርሃት ተናወጠች። ፖሊስ ሊያቆመው አልቻለም። አንደኛው ፖሊስ ቦምብ በጭስ ማውጫው ውስጥ ቢጨምርም ማሽኑ ግን መጓዙን አላቆመም። ውጥረት የነገሰው የኮሎራዶ ገዢ አፓቼ ሄሊኮፕተር ተጠቅመን በሚሳኤል እናጥፋው እስከ ማለት ደረሱ። ነገር ግን በሚሳኤል ቢመታ የከተማው ሕዝብ አደጋ ላይ ሊወድቅ እንደሚችል ተፈራ። ማርቪን ወደ ጋምብልስ ሃርድዌር መደብር አበራ። ይህ መደብር የመሬት ክርክሩ ላይ የተሳተፈ ሰው ንብረት ነበር። ማርቪን ህንፃውን ሲያፈርስ ግን አንድ ያልታሰበ ነገር ተፈጠረ። ህንፃው ስር ምድር ቤት ነበር። የማሽኑ አንድ ጎን ወደ ምድር ቤቱ ገባ። ማሽኑ ተቀረቀረ። ሞተሩ በጣም ጋለ። ጭስ መውጣት ጀመረ። ማርቪን ካሁን በኋላ መንቀሳቀስ እንደማይችል አወቀ። ከጥቂት ደቂቃዎች በኋላ በብረት ጋሻው ውስጥ አንድ የተተኮሰ የሽጉጥ ድምፅ ተሰማ። ማርቪን ራሱን አጠፋ። ፖሊሶች ማሽኑን ሰብረው ለመግባት 12 ሰዓት ፈጀባቸው። በብረት መቁረጫ እየቆረጡ ከገቡ በኋላ የማርቪን አስክሬን አገኙት። በዚያ ቀን ማርቪን 13 ህንፃዎችን አውድሟል። $7 ሚሊዮን የሚገመን ንብረት ወድሟል። የሚገርመው ግን ከራሱ ውጭ አንድም ሰው አልተገደለም። ማርቪን ከመሞቱ በፊት በድምፅ የተቀዳ መልእክት ትቶ ነበር። ሁልጊዜ ምክንያታዊ ለመሆን እሞክር ነበር፣ ነገር ግን ካልሆነልኝ በስተቀር ሌላ አማራጭ የለኝም ይላል። ይህ ታሪክ ዛሬም ድረስ አከራካሪ ነው። አንዳንዶች ማርቪንን እንደ ጀግና እና ለፍትህ የተዋጋ ሰው ያዩታል፣ ሌሎች ደግሞ አሸባሪ ይሉታል። ነገር ግን ትልቁ ጥያቄ የአንድ ተራ ዜጋ መብት በገንዘብ እና በስልጣን ሲረገጥ፣ ፍትህ በሩን ሲዘጋበት ውጤቱ ምን ሊሆን ይችላል የሚለው ነው። የግራምቢ ከተማ ያንን ቀን መቼም አትረሳውም። ማርቪን ሂሜየርም በታሪክ ውስጥ ኪልዶዘር ተብሎ የሚጠራውን አስፈሪ ማሽን የሰራ ሰው ሆኗል። ታሪኩ እዚህ ላይ ያበቃል። ውድ አድማጮቻችን ይህን ታሪክ ከወደዱት በቀጣይ ይህን የመሰሉ ለዛ ያላቸው ትረካዎች እንዲሁም ለአድማጭ ጆሮ የሚስማሙ ትረካዎች ስለሚቀርቡ ቻናላችንን ሰብስክራይብ ማድረግዎን አይዘንጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይቆዩን።